መጽሐፈ ሲራክ ምዕራፍ 8 በእጃቸው እንዳትወድቅ ከታላላቆች ሰዎች ጋር አትከራከር። በብልጽግናው ድል እንዳያደርግህ ከባለጸጋ ጋር አትጣላ። ብዙዎች ስለ ወርቅ ጠፍተዋልና የነገሥታትም ልቡና ድል ሆኗልና። ከተናጋሪ ሰውም ጋር አትከራከር፣ ያለዚያ በእሳት ላይ እንጨት መከመርህ ነውና። እናትና አባትህን እንዳታዋርድ ካላዋቂ ሰው ጋር አትሳቅ። ከኃጢአቱ የተመለሰውን ሰው አትንቀፈው። እኛ ሁላችንም ኃጢአተኞች እንደሆን አስብ። በእርጅናው ጊዜ ሰውን አታቅልለው፣ ከእኛ የማያረጅ የለምና። በሞተ ሰው ደስ አይበልህ፣ ሁላችንም እንደምንሞት አስብ። የብልሆችን ነገር አታቃል፣ ጥበብን በእነርሱ ዘንድ ታገኛለህና ምሳሌያቸውን ተማር። መምህራንንም አገልግል፣ የሽማግሎችን ምክራቸውን ጠብቅ፣ እነርሱ ከአባቶቻቸው ተምረዋልና። አንተም ከእነርሱ ተማር። በሐዘንህም ጊዜ የምትናገረውን ታገኛለህ፣ የምትመልሰውንም ታውቃለህ። በእሳታቸው እንዳትቃጠል የኃጢአተኞችን ሰዎች እሳት አትጫር። በአንደበቱ ነገር እንዳያስትህ በተሳዳቢና በጠላት ዘንድ አትከራከር። ካንተ ለሚበለጽገው አታበድረው፣ ብታበድረው ግን ገንዘብህን እንዳጣህ እወቅ። ካንተ ለሚበረታውም አትዋሰው፣ ብትዋሰው ግን አንተ ራስህ እንደምትከፍል አስብ። ከዳኛ ጋር አትከራከር፣ እንደ ክብሩ መጠን ፍርድን ይለውጡለታልና። እንዳይደፍርህ ከደፋር ሰው ጋር መንገድን አትሂድ፣ እርሱ ልቡ እንደወደደ ያደርጋልና። አንተም በእርሱ ስንፍና ትሞታለህ። ከቁጡ ሰው ጋር አትከራከር፣ በእርሱ ዘንድ ደም ማፍሰስ እንደ ኢምንት ነውና። ረዳት ወደ ሌለበት ቦታም ይወስድሃልና ከእርሱ ጋር ወደ ምድረ በዳ አትውጣ። የሰማውን ነገር መጠበቅ አይችልምና ካላዋቂ ሰው ጋር አትማከር። እንዴት እንደሚደርስብህ አታውቅምና ጉዳይህን በባዕድ ፊት አትናገር። ዋጋ እንዳይጠፋብህ ለሰው ሁሉ የልብህን ምስጢር አትግለጥ። ምዕራፍ 9 ክፉ ትምህርትን እንዳትማርብህ ባጠገብህ የምትተኛ ሚስትህን አታስቀናት። ኃይልህን እንዳታደክምብህ ለሴት ልብህን አትስጣት። በወጥመዷ እንዳትያዝ የሌላ ሚስትን አታባብል። በዘፈኗ እንዳታስትህ ከዘፋኝ ሴት ጋር አትጫወት። ፈቃዷ እንዳያስትህ ድንግልን አትቆንጥጣት። ርስትህን እንዳታጣ ለአመንዝራ ልቦናህን አትስጣት። በከተማዎቹ መንገድ ዙሪያ አታማትር፣ አደባባይዋም አያስትህ። ከመልከ መልካም ሴት ዓይንህን መልስ፣ የሌላ ሚስትም ደም ግባቷ አያስጎምጅህ። በሴት ደም ግባት የሳቱ ሰዎች ብዙዎች ናቸውና፣ ስለዚህ ነገር ፍቅሯ እንደ እሳት ይነዳል። ከጎልማሳ ሚስት ጋር አትቀመጥ፣ ልቡናህን ወደ እርሷ እንዳትወስድ፣ ሰውነትህንም በሞት እንዳታሰነካክል በመጠጥ ጊዜ ከእርሷ ጋር አትቀመጥ። ድንገተኛ ወዳጅ እንደ እርሱ አይሆንምና የቀድሞ ወዳጅህን አትተወው። አዲስ ወዳጅ ጎሽ ጠጅ ነው፣ ቢከርም ግን ደስ ብሎ ትጠጣዋለህ። እንደሚጠፉ አታውቅምና የኃጥአን ብልጽግናቸው ያስቀናህ፣ የክፎች ሰዎችም ተድላቸው ያስጎምጅህ። እስኪሞቱም ድረስ እንደማይከብሩ አስብ። በሞት ከሚቀጡ መኳንንት ፈጽመህ ራቅ። ሰውነትህን እንዳታጠፋ የሞት ጥርጥር አያገኝህ። ነገር ግን በወጥመድ መካከል እንደምትሄድ በገድልም መካከል እንደምትመላለስ እወቅ። የተቻለህን ያህል ለባልንጀራህ መልካም አድርግለት፣ ከጠቢባንም ጋር ተማከር። ጉዳይህም ከአዋቂዎች ጋር ይሁን፣ ነገርህ ሁሉ በእግዚአብሔር ሕግ ይሁንልህ። ድሆች ሰዎች በምሳህ ጊዜ ይኑሩ፣ ክብርህም እግዚአብሔርን በመፍራት ይሁን። ሥራው በብልሃተኛ እጅ ይከናወናል፣ የአሕዛብንም አለቃ በቃሉ ጥበብ ያመሰግኑታል። ተናጋሪ ሰው በከተማው አስፈሪ ነው፣ ከቃሉም የተነሳ ፈጽሞ ይጠላል። ምዕራፍ 10 ጠቢብ ንጉሥ ሕዝቡን ይመክራል፣ አስተዋይ ዳኛም ሥርዓትን ይሠራል። ሎሌውም እንደ ሕዝቡ አለቃ ነው፣ የከተማው ገዥ እንደሚሠራው በውስጧ የሚኖሩ ሰዎች ይሠራሉ።
አላዋቂ ንጉሥ ሕዝቡን ያጠፋል፣ ሀገርም በሽማግሌዎች ጥበብ ትጸናለች። የምድር ግዛት በእግዚአብሔር እጅ ነው፣ በጊዜውም የሚጠቅመውን ሰው በእርሷ ላይ ያስነሳል። የሰው በረከቱ በእግዚአብሔር እጅ ነው፣ በጸሐፊም ሰውነት ክብሩን ያኖራል። ባልንጀራህን በሳተበት ሁሉ አትንቀፈው፣ በነቀፍሃም ምንም ክፉ ነገር የምታደርግበት አይኖር። ትዕቢት በእግዚአብሔርና በሰው ዘንድ የተጠላ ነው፣ ከሁሉም አመፅ ትከፋለች። መንግስትም ስለ አመፅና ክርክር፣ ስለ ገንዘብም ከአንዱ ወገን ወደ ሌላው ወገን ትፈልሳለች። እንግዲህ ትቢያና አመድ የሚሆን በሕይወትም ሳለ ሰውነቱ የሚተላ ሰው ለምን ይታበያል? የሰፋ ቁስልን ባለመድኃኒት ያድኗል። ንጉሥ መባል ግን ለዛሬ ብቻ ነው፣ ነገም ይሞታል። ሰውም ከሞተ በኋላ የትል ዕድል ፋንታ ይሆናል። የትዕቢት መጀመሪያ ሰውን ከእግዚአብሔር ትለየዋለች፣ ልቡናውንም ከፈጣሪ ታርቀዋለች። ትዕቢት የኃጢአት መጀመሪያ ናት፣ ባጸናትም ሰው ላይ ርኩሰትን ታበዛበታለች። ስለዚህም እግዚአብሔር የትዕቢተኞችን ፍዳ ይገልጣል፣ ፈጽሞም ያጠፋቸዋል። እግዚአብሔር የአለቆችን ዙፋን ያፈርሳል፣ በእነርሱም ፋንታ የዋሃንን ይሾማል። እግዚአብሔር የአሕዛብን ሥራቸውን ነቀለ፣ በእነርሱም ፋንታ ትሑታንን ተከለ። እግዚአብሔር የአሕዛብን ሀገሮች አጠፋ፣ እስከ ምድር መሠረት ድረስ አጠፋቸው። ፈጽሞም አጠፋቸው፣ ስም አጠራራቸውንም ከምድር ደመሰሰ። ትዕቢት ለሰው የተፈጠረ አይደለም፣ ቁጣና ጥፋትም ከሴት ለሚወለድ ሰው አይደለም። የሰው ዘር የከበረ ዘር ነው። የከበረ ዘር ማን ነው? እግዚአብሔርን የሚፈሩ ሰዎች ዘር አይደለምን? የሰው ዘር የጎሰቆለ ዘር ነው። ጎስቋላው ዘር ማን ነው? የእግዚአብሔርን ትእዛዝ የማይጠብቁ ሰዎች ዘር አይደለምን? ዳኛ ከባልንጀራው ይልቅ የከበረ ነው። እግዚአብሔርን የሚፈሩ ሰዎች ግን ከእርሱ ይልቅ ይከብራሉ። ለባለጸጋውና ለከበርቴው ለድሃውም ክብራቸው እግዚአብሔርን መፍራት ነው። ድሃውን ስለ ድህነቱ ይንቁት ዘንድ አይገባም፣ ኃጢአተኛውንም ሰው ስለ ባለጸግነቱ ያከብሩት ዘንድ አይገባም። ታላላቆችና አለቆች መኳንንቱም ይከብራሉ፣ ከእነርሱም እግዚአብሔርን የሚፈራ ሰውን የሚበልጠው የለም። ጠቢብ ቤተሰብ በንጹሕ ያገለግላል፣ አዋቂ ሰውም አይነቅፈውም። ሥራህን ስትሠራ አትራቀቅ፣ በችግርህም ወራት አትመካ። ከሚዞርና ከሚመካ ምግቡንም ከማያገኝ ሰው ይልቅ የሚያርስና የሚቆፍር ይሻላል። ልጄ ሆይ በየዋህነትህ ሰውነትህን ደስ አሰኛት፣ የተቻለህንም ያህል አዘጋጃት። ለራሱ የሚነፍክ ለማን ቸር ይሆናል? ሰውነቱን የማያዘጋጃትን ሰውስ ማን ያመሰግነዋል? ድሃውን ስለ ጥበቡ ያመሰግኑታል፣ ባለጠጋውን ግን ስለ ባለጠግነቱ ያመሰግኑታል። በተቸገረ ጊዜ የማያዝን ሰው በተዘጋጀ ጊዜ እንዴት ደስ ይለው ይሆን? ምዕራፍ 11 ይቆየን።